ወንድሜ አንድ በጣም አስፈላጊ ነገር ልጠይቅህ እፈልጋለሁ። የምትወዳት ሴት የቤቱ ሴት ልጅ ናት? በቤተሰቧ ውስጥ ብቸኛዋ ሴት ልጅ ናት? ይህ ከሆነ እንግዲያውስ በዚህ ዓመት የምታየው በጣም አስፈላጊው ቪዲዮ ይሄ ነው። ምክንያቱም ማንም የማይነግርህ እውነት ይሄ ነው። ብቸኛ ሴት ልጅ እንደ ሌሎች ሴቶች አይደለችም። አስተዳደጓ የተለየ ነው። አስተሳሰቧ የተለየ ነው። ስትወድም የተለየች ናት። እናም የስነ ልቦናዋን ሁኔታ ካልተረዳህላት ታጣታለህ፣ ወይም ከዚያ የባሰ ለምን እንደሆነ ሳታውቅ አብረሃት እየኖርክ ትሰቃያለህ። ዛሬ የሚከተሉትን ነገሮች አሳይሃለሁ። አንደኛ፣ የብቸኛ ሴት ልጅ የልጅነት ጊዜ ማንነቷን እንዴት እንደቀረጸው። ሁለተኛ፣ እሷን ስትወድ የሚገጥሙህን 5 ፈተናዎች። ሶስተኛ፣ በፍጹም ጥላሃት እንዳትሄድ እንዴት መያዝ እንዳለብህ። እናም በመጨረሻ ያችን ሴት ለመረዳት ዝግጁ ከሆንክ እስከ መጨረሻው ድረስ ተከታተለኝ። ወደ ስነ ልቦና ዓለም ከመግባታችን በፊት የቤቱ ሴት ልጅ ስል ምን ማለቴ እንደሆነ ላስረዳህ። እየተናገርኩ ያለሁት በቤተሰቧ ውስጥ ብቸኛ ሴት ልጅ ሆና ስላደገች ሴት ነው። ምናልባት ወንድሞች ሊኖሯት ይችላሉ፣ ግን እህት የላትም። ምናልባት ሙሉ በሙሉ ብቸኛ ልጅ ልትሆን ትችላለች። ምናልባት ከብዙ ወንዶች ልጆች በኋላ የተወለደች የመጀመሪያዋ ሴት ልጅ ልትሆን ትችላለች። በኢትዮጵያ ባህል ውስጥ ይህ ከምታስበው በላይ ትልቅ ትርጉም አለው። ለምን? ምክንያቱም በእኛ ማህበረሰብ ውስጥ ሴት ልጅ ከወንድ ልጅ በተለየ ሁኔታ ነው የምታድገው። ምግብ እንድታበስል፣ እንድታጸዳ፣ ቤቱን እንድትንከባከብና ኃላፊነት እንድትወስድ ተደርጋ ነው የምታድገው። ነገር ግን ብቸኛ ሴት ልጅ ስትሆን ያ ሁሉ ትኩረት በሙሉ እሷ ላይ ያርፋል። እስኪ ይህንን አስበው። አንዲት ትንሽ ልጅ እናቷ ስለ ሴትነት ሁሉንም ነገር ታስተምራታለች። አባቷ እንደ ወርቅ ይጠብቃታል። ወንድሞቿስ ወይ ያመልኳታል ወይም ደግሞ ይቀኑባታል። በቤተሰቡ ውስጥ ልዩ ቦታ ይዛ ነው የምታድገው። እናም ያ ቦታ ሙሉ ስብዕናዋን ይቀርጻል። አሁን ተመራማሪዎች በኢትዮጵያ ቤተሰቦች ውስጥ ስላሉ ልጆች የደረሱበትን ውጤት ልንገርህ። ሀብትና ትኩረት በአንድ ልጅ ላይ ብቻ ሲያርፍ ልዩ የሆኑ የስነ ልቦና ባህሪያትን ይፈጥራል። እናም አንዲት ብቸኛ ሴት ልጅ የሚከተሉትን ታገኛለች። ከአባቷ የተለየ ጥበቃ፣ ከእናቷ የተለየ ኃላፊነት፣ ከሁሉም ሰው ደግሞ የተለየ ትኩረት። ይህ ጥሩ ይመስላል አይደል? ግን አይደለም። ምክንያቱም ይህ የስነ ልቦና ባለሙያዎች ከፍተኛ ተስፋና ከፍተኛ ጭንቀት የሚሉትን ነገር ይፈጥራል። ፍጹም እንድትሆን ይጠበቅባታል። እሷም ሌሎች ሰዎች ፍጹም እንዲሆኑ ትጠብቃለች። አሁን ይህ ነገር በፍቅር ግንኙነታቸው ውስጥ እንዴት እንደሚገለጽ ላሳይህ። የመጀመሪያው ፈተና እኔ የንግስት ሲንድሮም እለዋለሁ። ብቸኛ ሴት ልጅ ስታድግ እንደ ንግስት ነው የምትታየው። አባቷ ምናልባትም ያቆላምጣት ነበር። የፈለገችውን ሁሉ ይሰጣታል። ከሁሉም ነገር ይጠብቃታል። ወንድሞቿስ እቃዎቿን ይሸከማሉ፣ ትምህርት ቤት ይከላከሉላታል። ምናልባትም ትንሽ ይፈሯትም ይሆናል። እናቷስ ልዩ እንደሆነችና ምርጡ ነገር ብቻ እንደሚገባ ታስተምራታለች። ስለዚህ አሁን ወደ አንተ ግንኙነት ስትመጣ ያንኑ አይነት አያያዝ ትጠብቃለች። አንተ አባቷ አይደለህም፣ ወንድሟም አይደለህም። አንተ የህይወት አጋሯ ነህ። እሷ ግን ልዩነቱን አታውቀውም። የሚከተሉትን እንድታደርግ ትጠብቃለች። ሳትጠይቅ ፍላጎቶቿን አስቀድመህ እንድታውቅላት፣ ሁልጊዜ እሷን ቅድሚያ እንድትሰጣት፣ በፍጹም አይሆንም እንዳትላት፣ እንደ ንግስት እንድትንከባከባት። ይህን ካላደረክ ግን ትበሳጫለች፣ እንደማትወደድ ይሰማታል። እንዲያውም አታስብልኝም ልትል ትችላለች። ስነ ልቦናው ይሄ ነው። አእምሮዋ የተማረው ፍቅር ማለት ልዩ እንክብካቤ ማግኘት፣ የትኩረት ማዕከል መሆንና ቅድሚያ መሰጠት እንደሆነ ነው። ስለዚህ እንደ ንግስት ካላደረካት አእምሮዋ ይህንን አይወደኝም ብሎ ነው የሚተረጉመው። ነገር ግን አብዛኞቹ ወንዶች የሚሳሳቱት ነገር አለ። እነሱ ወይ ሰልችቷቸው ይተዋሉ፣ ይህ ስህተት ነው፣ ወይም ደግሞ የእሱ አገልጋይ ይሆናሉ፣ ይህ ደግሞ የባሰ ነው። ሁለቱም ምርጫዎች አይሰሩም። ይህንን እንዴት መያዝ እንዳለብህ ከጥቂት ደቂቃዎች በኋላ እነግርሃለሁ። ግን በመጀመሪያ ሁለተኛውን ፈተና ላሳይህ። ሁለተኛው ፈተና የቁጥጥር ትግል ነው። ብቸኛ ሴት ልጅ ሁሉንም ነገር የመቆጣጠር ልምድ ኖሯት ነው ያደገችው። እስኪ አስበው፣ ብቸኛ ሴት ልጅ እንደመሆኗ ቤቱን በተወሰነ መልኩ የምትመራው እሷ ነበረች። እናቷ ውሳኔዎችን እንድትወስን ትረዳ ነበር። በሁሉም ነገር ላይ የራሷ አስተያየት ነበራት። ምናልባትም ወንድሞቿን ታዛቸው ይሆናል። ቤተሰቦቿስ ይሰሟት ነበር፣ ምክንያቱም እሷ ብቸኛዋ ሴት ልጅ ናት። ድምጿ ቦታ ነበረው። ስለዚህ አሁን ወደ አንተ ግንኙነት ትመጣለች። እናም እዚያም ላይ ቁጥጥር እንዲኖራት ትጠብቃለች። በመጥፎ መንገድ አይደለም፣ አዛዥ ለመሆን እየሞከረችም አይደለም። የእሷ መንገድ ትክክለኛው መንገድ እንደሆነ ከልቧ ስለምታምን ብቻ ነው። ምክንያቱም በህይወቷ ሙሉ የእሷ መንገድ ሰርቶላታል። አንተ የምትቸገረው እዚህ ላይ ነው። አንተ መምራት ትፈልጋለህ፣ ውሳኔዎችን መወሰን ትፈልጋለህ፣ ወንድ መሆን ትፈልጋለህ። እሷም መምራት ትፈልጋለች። እሷም ውሳኔዎችን መወሰን ትፈልጋለች። እሷም ድምጿ እንዲሰማ ትፈልጋለች። እናም ድንገት እያንዳንዱ ትንሽ ውሳኔ ወደ ትልቅ ትግል ይቀየራል። የት እንብላ፣
ምን እንይ፣ ገንዘብ እንዴት ይውጣ፣ የት እንኖር፣ ልጆችን እንዴት እናሳድግ፣ እያንዳንዱ ነጠላ ነገር ድርድር ይፈልጋል። ለዚህ ነው አንዳንዶች ወንዶች እሷ በጣም አስቸጋሪ ናት፣ በጭራሽ አትሰማም የሚሉት። ነገር ግን ወንድሜ እሷ አስቸጋሪ አይደለችም። በህይወቷ ሙሉ የራሷ ድምፅ እንዲኖራት ተደርጋ ነው የሰለጠነችው። ጥያቄው እሷም መምራት የምትፈልግ ሴትን እንዴት ትመራታለህ? በቅርቡ አሳይሃለሁ። ሶስተኛው ፈተና የንጽጽር ወጥመድ ነው። ብቸኛ ሴት ልጅ ያደገችው ምንም እህት ሳይኖራት ነው። እህት አለመኖር ማለት ትኩረት ለመሳብ የምትወረደረው ሰው የለም፣ ልብስ የምትጋራው ሰው የለም፣ ስለ ወንዶች የምትጣላው ሰው የለም፣ የአንዲትን ሴት ቦታ እንዴት መጋራት እንደምትችል የሚያስተምራት ሰው የለም። ስለዚህ የሚከተለው ነገር ይከሰታል። ከአንተ ጋር ግንኙነት ውስጥ ስትገባ በህይወት ውስጥ ያሉትን ሌሎችን ሴቶች እንዴት መያዝ እንዳለባት አታውቅም። ያጎትህ ወይም ያክስትህ ሴት ልጆች፣ ጓደኞችህ የሆኑ ሴቶች፣ አሁንም በአቅራቢያ ያለችው የቀድሞ ፍቅረኛ፣ እናትህ፣ እነሱን እንደ ስጋት ነው የምታያቸው። እብድ ስለሆነች አይደለም፣ ስለቀናችም አይደለም። የሴት ትኩረትን እንዴት መጋራት እንዳለባት ፈጽሞ ስላልተማረች ነው። በልጅነቷ ብቸኛዋ ሴት ልጅ ነበረች። የሴትነት ትኩረት ሁሉ የሷ ብቻ ነበር። አሁንም አንተን ከሌሎች ሴቶች ጋር መጋራት አለባት። እናም አእምሮዋ ይህንን እንዴት እንደሚቀበለው አያውቅም። ይህ በሚከተሉት መንገዶች ይገለጻል። ቅናት፣ ምንም ምክንያት ባይኖር እንኳን ስለ ሴት ጓደኞችህ በጣም ብዙ ጥያቄዎችን መጠየቅ፣ ከሌሎች ሴቶች ጋር ስታወራ ዝም ማለት፣ ከእናት ጋር መወዳደር። አዎ ይሄ በደንብ ይከሰታል። ስነ ልቦናው ይሄ ነው። ስላንተ እርግጠኝነት ያጣች አይደለችም። እርግጠኝነት ያጣችው ስለ ራሷ ቦታ ነው። በአእምሮዋ ውስጥ ሁልጊዜም ብቸኛዋ ነበረች። አሁንም ልዩ መሆን አለመሆኗን እርግጠኛ አይደለችም። እናም ያ ፍርሃት ያበሳጫታል። አብዛኞቹ ወንዶች ምላሽ የሚሰጡት በመቆጣት፣ ይህም ማለት ለምንድን ነው እንዲህ የምትቀኘው በማለት ነገሮችን በመደበቅ፣ ይሄ ደግሞ ነገሩን በጣም የሚያባብሰው ነገር ነው። ወይም ጥሎ በመሄድ። ግን የተሻለ መንገድ አለ። ከዛ በፊት ግን አራተኛው ፈተና ንገርህ፣ የነጻነት ተቃርኖ። ስለ ብቸኛ ሴት ልጅ ግራ የሚያጋባው ክፍል ይሄ ነው። እሷ በጣም ራሷን የቻለች ናት። በተመሳሳይ ጊዜ ደግሞ በአስቸኳይ አንተን ትፈልጋለች። በአንድ ጊዜ እንዴት እንደሆነ ላስረዳህ። እንደ ብቸኛ ሴት ልጅ በማደጓ ሁሉንም ነገር በራሷ ማድረግ ተምራለች። ምግብ ማብሰል፣ ማጽዳት፣ ውሳኔ መወሰን፣ ችግሮችን መፍታት፣ ገንዘብ ማግኘት። እሷ ጠንካራ ናት፣ ብቁ ናት፣ ማንም አያስፈልጋትም። ነገር ግን ተቃርኖ እዚህ ላይ ነው። የትኩረት ማዕከል ስለነበረች ትኩረትን ትራባለች፣ ፍቅርን ትራባለች፣ እንክብካቤ ማግኘትን ትራባለች። ስለዚህ በጥንካሬያችሁ ውስጥ ግራ የሚያጋቡ ምልክቶችን ትሰጣለች። አንድ ቀን አንተ አታስፈልገኝም፣ ሁሉንም ነገር በራሴ ማድረግ እችላለሁ ትላለች። በማግስቱ ደግሞ ለምንድን ነው ትኩረት የማትሰጠኝ? ለምንድን ነው የማትንከባከበኝ? ትላለች። እናም አንተ ግራ ትጋባለህ። የትኛው ነው እውነቱ? ከኔ ምን ትፈልጋለች ብለህ ታስባለህ። አብዛኞቹ ግንኙነቶች የሚፈርሱት እዚህ ላይ ነው። ምክንያቱም ወንዱ እሷ ጨዋታ እየተጫወተች እንደሆነ ያስባል። እሷ ግን ጨዋታ እየተጫወተች አይደለም። እሷ በእውነት በአንድ ጊዜ ሁለት ሰው ናት ለመሆን የተገደደችው። ጠንካራና ራሷን የቻለች ሴት እና መወደድ፣ መጠበቅ የምትፈልገው ትንሽ ልጅ። ተመራማሪዎች ስለ ኢትዮጵያ ቤተሰብ ሁኔታ የደረሱበት ነገር አለ። አንዲት ሴት ልጅ ከቤተሰቧ ከፍተኛ ትኩረት ስታገኝ በግንኙነቶች ውስጥ የስነ ልቦና ባለሙያዎች አፕሮች አቮይዳንስ ወይም መቅረብና መሸሽ የሚሉትን ባህሪ ታዳብራለች። ፍቅር ትፈልጋለች፣ ግን በሱ ላይ ጥገኛ ለመሆን ትፈራለች። አንተን ትፈልጋለች፣ ግን አንተን መፈለጓ ያስፈራታል። ይህ መሳሳብና መገፋፋትን ይፈጥራል። እናም ይህንን ካልተረዳህላት እሷ ሙሉ በሙሉ ልትተማመንብህ ስትል አንተ ሰልችቶህ ትተዋታለህ። አምስተኛው ፈተና የአባት ቁስል። ይህ ከሁሉም የጠለቀው ነው። በደንብ በትኩረት ስማኝ። ብቸኛ ሴት ልጅ ብዙውን ጊዜ ከአባቷ ጋር በጣም ልዩ የሆነ ግንኙነት አላት። ይጠብቃታል፣ ያቀርብላታል፣ የክብር ቦታ ይሰጣታል። ነገር ግን ችግሩ እዚህ ላይ ነው። ፍቅር ማለት ያ መስሏት ነው የምታድገው። የሚጠብቅ ወንድ፣ የሚያቀርብ ወንድ፣ እሷን ቅድሚያ የሚሰጥ ወንድ፣ በፍጹም አይሆንም የማይላት ወንድ። ስለዚህ ወደ ግንኙነታቸው ትመጣለች። እናም አንተ እንደ አባቷ እንድትሆን ትጠብቃለች። አንተ ግን አባቷ አይደለህም። የራስህ ፍላጎቶች አሉ፣ የራስህ ህይወት አለ፣ የራስህ ትግል አለ። እናም አንተ ፍጹም ሳትሆን ስትቀር፣ ስታሳዝናት፣ ስህተት ስትሰራ ይህ በጣም በጥልቀት ይነካታል። ምክንያቱም ሳታውቀው ከአባቷ ጋር ተሰምቷት የነበረውን እያንዳንዱን ቅሬታ ድጋሜ ነው የምትኖረው። ለዚህ ነው ብቸኛ ሴት ልጅ አንዳንድ ጊዜ ለትንንሽ ስህተቶች ከልክ በላይ የምትበሳጨው፣ ለረጅም ጊዜ ቂም የምትይዘው፣ ሁልጊዜ የምትፈትሽህ፣ ይቅር ለማለት የምትቸገረው። ይህ ስላንተ አይደለም፣ ስለ አባቷ ነው። እናም ያንን ቁስል እስክታክም ድረስ የአባቷን ጉድለቶች በአንተ ላይ ማንጸባረቋን ትቀጥላለች። አሁን ግን መልካም ዜና አለ። ይህንን ከተረዳህ በመጨረሻ የምታከማት ወንድ አንተ ልትሆን ትችላለህ። ፍጹም በመሆን ሳይሆን የማይለዋወጥ ወይም ኮንሲስተንት በመሆን፣ ሌሎች ሲሄዱ በመቆየት፣ ስሜቷ ሲቀሰቀስ በመረዳት። ይችን ሴት ለዘላለም የምታሸንፈው በዚህ መንገድ ነው። እሺ አሁን ፈተናዎቹን አውቀሃል። እሷን በትክክል እንዴት መያዝ እንዳለብህ ልንገርህ። የመጀመሪያው ህግ ምራ እንጂ አትዘዝ። ብቸኛ ሴት ልጅ መሪ ትፈልጋለች እንጂ አዛዥ አትፈልግም። ልዩነቱ ምንድን ነው? አዛዥ እኔ ስላልኩ ይህ ይደረግ የሚል ነው። መሪ ግን የምንሄደው ወደዚህ ነው፣
አብረን እንሂድ ይላል። እሷ ለመታዘዝና አብራ ለመሄድ ፈቃደኛ አትሆንም። ነገር ግን ለምታከብረው ሰው ትገዛለች። ስለዚህ ስለ እያንዳንዱ ውሳኔ ከሷ ጋር ከመጣላት ይልቅ የወደፊት ራዕይህን አሳያት። እንዲህ በላት፣ የኔ ውድ የሚያምር ህይወት እንዲኖረን እፈልጋለሁ። እኔ እያሰብኩ ያለሁት ይህንን ነው። አንቺ ምን ይመስልሻል? ድምጿ እንደተሰማ ይሰማታል፣ እንደተካተተች ይሰማታል። መሪነቱ ግን አሁንም ባንተ እጅ ነው። ሁለተኛው ህግ ዋስትና ወይም የደህንነት ስሜት ስጣት። የአባት ቁስሏን ታስታውሳለህ? እንደማትተዋት ማወቅ አለባት። ይህ ማለት ቋሚ ሁን። አንድ ቀን ሞቅ ያልክ፣ አንድ ቀን ደግሞ ቀዝቃዛ አትሁን። ታማኝ ሁን። ከባድ በሚሆንበት ጊዜም እንኳን ቢሆን በአካልም በስሜትም አጠገቧ ሁን። ስትፈትንህ ፈተናውን እለፍ። ረጋ በል። ደግ ሁን። አጠገቧ ሁን። ህግ 3 ነፃነቷን ለራስህ እንደ ጥቃት አትቁጠረው። አንተ አታስፈልገኝም ስትልህ እየዋሸችም እውነት እየተናገረችም ነው። ትፈልጋለች፣ ነገር ግን አንተን መፈለጉ ያስፈራታል። ስለዚህ አትቀየም፣ ወደ ኋላም አታፈግፍግ። በምትኩ እንደዚህ በላት፣ ጠንካራ መሆንሽን አውቃለሁ፣ ግን እኔ ጋር ጠንካራ መሆን አይጠበቅብሽም፣ እኔ ያለሁልሽ በላት። ያቺ አንዲት አረፍተ ነገር የብዙ ዓመታትን ህመም ልታክም ትችላለች። አራተኛው ህግ ቅናትን በራስ በመተማመን ስሜት ያዘው። ስለ ሌሎች ሴቶች ስትቃና ለመከላከል አትሞክር። በራስ መተማመን ይኑርህ። እንዲህ በላት፣ የኔ ውድ እኔ የመረጥኩት አንቺን ነው። ያለሁት ካንቺ ጋር ነው። ሌላ ማንም የለም። አታብራራ፣ አታመካኝ። ማረጋገጫ ብቻ ስጣት። አሁንም እሷ ብቸኛዋ መሆኗን መስማት ትፈልጋለች። አሁንም ልዩ፣ አሁንም ያንተ ቅድሚያ የሚሰጣት ሴት። አምስተኛው ህግ ለሚቀያየሩ ምልክቶቿ ታጋሽ ሁን። ስትገፋ ቁም፣ ወደ አንተ ስትስብህ እቀፋት። ፍቅርን እየተማረች ነው። አንተ መምህሯ ነህ ወንድሜ። እውነቱ ይሄ ነው። ብቸኛ ሴት ልጅ ቀላል አይደለችም፣ ግን ዋጋ አላት። ታማኝ ናት፣ ጠንካራ ናት፣ ብቁ ናት። እናም በመጨረሻ ስትተማመንብህ ሌሎች ሴቶች በማይችሉት መንገድ ትወድሃለች። አሁን ደግሞ በፍጹም ማድረግ የሌሉብህን ነገሮች ልንገርህ፣ ምክንያቱም አብዛኞቹ ወንዶች የሚሸነፉት እዚህ ላይ ነው። አንደኛ፣ እሷን ለመቆጣጠር አትሞክር። ግንኙነቱ እስኪሞት ድረስ ትታገላለች። ሁለተኛ፣ ችላ አትበላት። ለእሷ ዝምታ ማለት መገለል ማለት ነው። መኖርህን ማወቅ ትፈልጋለች። ሶስተኛ፣ ከሌሎች ሴቶች ጋር አታነጻጽራት። መጥፎ ሐሳብ ነው፣ በጣም መጥፎ ሐሳብ። ህይወቷን ሙሉ ብቸኛዋ ሆና ነው የኖረችው። እሷን ማነጻጸር እምነቷን ያጠፋዋል። አራተኛ፣ አትዋሻት። ትንሽ ውሸት እንኳን ቢሆን እሷ እንደ መሳሪያ የሚያገለግል የማወቅ ስሜት አላት። ትደርስበታለች። ስትደርስበት ደግሞ እምነት ይጠፋል። አምስተኛ፣ ነገሮች ሲከብዱ አትሸሽ። ልዩ ስለነበረች በህይወቷ ውስጥ ያለ ሰው ሁሉ አብሯት ቆይቷል። አንተ ከሸሸህ የውስጥ ፍርሃቷን ታረጋግጥባታለህ። እሷ አብሯት ሊቆዩለት የማይገባት መሆኗን ታውቃለች። እነዚህን ነገሮች ካደረግክ በእርግጥ ታጣታለህ። እናም እሷን ካሳዘኗት ሰዎች ዝርዝር ውስጥ ትደመራለህ። አሁን አንዳንድ ሴቶችም ይህንን ቪዲዮ እያዩ እንደሆነ አውቃለሁ። እህቴ፣ ብቸኛ ሴት ልጅ ከሆንሽ ስሚኝ፣ አንቺ እብድ አይደለሽም፣ ከአቅም በላይም አይደለሽም፣ አስቸጋሪም አይደለሽም። ፍቅር ማለት ልዩ መሆን መስሎ እንዲታይሽ ተደርገሽ ነው ያደግሽው። ነገር ግን መስመት የሚገባሽ ነገር አለ። አንቺ ጋር ያለ ወንድ አባትሽ አይደለም፣ ወንድምሽም አይደለም። እሱ የህይወት አጋርሽ ነው። እናም አንዳንድ ጊዜ እንድትመሪው ይፈልጋል፣ እንድታምኚው ይፈልጋል። ስህተት ሲሰራ ለዘላለም ሳታስከፊው እንድታልፊው ይፈልጋል። ጠንካራ መሆንሽን መቀጠል ትችያለሽ። ያ ያምራል፣ ጥሩ ነው። ነገር ግን ገር ወይም ለስላሳ መሆንንም ተማሪ። ድምጽ ይኖርሽ፣ ያ ኃይል ነው። ነገር ግን ማዳመጥንም ተማሪ። ራስሽን የቻልሽ ሁኚ፣ ያ አስፈላጊ ነው። ነገር ግን ወደ ህይወትሽ እንዲገባ መፍቀድንም ተማሪ። ምክንያቱም ትክክለኛ ወንድ አንቺን ለመረዳት እንዲህ ያሉ ቪዲዮዎችን የሚያይ ወንድ ያንቺ ልብ ይገባዋል። ጥንካሬሽን ብቻ ሳይሆን ልብሽንም መስጠት አለብሽ። ወንድሜ፣ ዛሬ ብዙ ነገሮችን አንስተናል። እስኪ ላጠቃለሁ። ብቸኛ ሴት ልጅ በልዩ ሁኔታ ነው ያደገችው። ያ ጥንካሬን ይሰጣታል፣ ፈተናዎችንም ጭምር። እሷ መሪ ትፈልጋለች እንጂ አዛዥ አትፈልግም። የደህንነት ስሜት ወይም ዋስትና ትፈልጋለች እንጂ ጨዋታ አትፈልግም። ትዕግስት ትፈልጋለች እንጂ ጫና አትፈልግም። ብቸኛ ሴት ልጅን የምትወድ ከሆነ ተስፋ አትቁረጥባት። እሷ አልተበላሸችም። ህይወቷን ሙሉ የትኩረት ማዕከል እንድትሆን ነው የሰለጠነችው። አሁን ያንን ትኩረት ካንተ ጋር እንዴት እንደምትጋራ መማር አለባት። አሁን ደግሞ ካንተ መስማት ፈልጋለሁ። አንተ ጋር ያለችው ሴት ብቸኛ ሴት ልጅ ናት። ምን አይነት ፈተናዎች ገጠሙህ? ከታች አስተያየትን ጻፍ። እያንዳንዱን አስተያየት አነበዋለሁ። እናም ይህ ቪዲዮ ከረዳህ መስማት ለሚገባው ጓደኛህ አጋራው። ለወንድም ላከው፣ ላጎትህ ወይም ላክስትህ ልጅ ላከው። በትዳር ወይም በፍቅር ህይወቱ ለሚቸገር ጓደኛ ላከው። በመጨረሻ ሴቶችን መረዳት ከፈለግ ሰብስክራይብ አድርግ። እናም አስታውስ፣ እሷን መረዳት እሷን አጠገብህ ለማቆየት የመጀመሪያው እርምጃ ነው። በሚቀጥለው ቪዲዮ እንገናኛለን። አንድ ተጨማሪ ነገር፣ እስከ መጨረሻው ካየኸው የቤቱ ሴት ልጅ የሚለውን ቃል ኮሜንት አድርግ። እስከ መጨረሻው ማን እንዳየው እንዳውቅ ይረዳኛል። አሁን ሂድና ያችን ሴት በትክክለኛው መንገድ ውደዳት። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።